ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም፣ ሁሉም መልካም። እናንተም በያላችሁበት ሰላም እንዲሆን እመኛለሁ። ከአንድ ሳምንት ቆይታ በኋላ ተመልሼ መጥቻለሁ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ባለፈው የሂሳብ ሰርች ነበር። አሁንም ከዛ የቀጠለ ሂሳብ ይዤላችሁ መጥቻለሁ። አራቱንም መሰረታዊ አስፈላጊ ነገሮች ማለት ነው። እነዚህ አራቱን መሰረታዊ አስፈላጊ ነገሮች ከያዛችሁ ሌላው ሁሉ ቀስ ያለ ቀላል በቀላል ይገባችኋል ማለት ነው። እነሱም መደመር፣ መቀነስ፣ ማባዛትና ማካፈል ናቸው ማለት ነው። እነሱን ከትንሽ ቁጥር እስከ ትልቅ ቁጥር ድረስ ለማሳየት እሞክራለሁ። መጀመሪያ በትንሹ ከዛ ደግሞ ውስብስብ እየሆነ ሲሄድ እንዴት አድርጋችሁ መደመር፣ መቀነስ፣ ማካፈል፣ ማባዛት እንዳለባችሁ ታያላችሁ ማለት ነው። እስከ መጨረሻው ተከታተሉኝ። ወደ ቪዲዮ ወስዳችኋለሁ። እሺ የሂሳብ ወዳጆች ከሆናችሁ በደንብ ተከታተሉኛላችሁ ማለት ነው። በደንብ ከተከታተላችሁ ግልጽ ይሆንላችኋል። የከበዳችሁን ነገር ኮሜንት ላይ ታስቀምጡልኛላችሁ። እኒህን ቁጥሮች ቁልቁል ምጽፋቸውን የቁልቁል መደመር አሳያችኋለሁ። አሁን ሙሉ ቁጥሮችን እጽፋለሁ ማለት ነው። 52 ሲደመር 12፣ 48 ሲደመር 80፣ 19 ሲደመር 57፣ 20 ሲደመር 12 እና 30 ሲደመር 14 ወደታች እየደመሩ አሳያችኋለሁ ማለት ነው። የመጀመሪያው 52 ሲደመር 12። ስለዚህ ነው እንዴ ልክ ተራቸው መጠበቅ አለብን። ወደታች ስናይ በቀኝ በኩል 2 እና 2 ሲደመሩ 4 ይመጣል። ከዛ 5 እና 1 6። ስለዚህ 64 የዚህ መልስ ማለት ነው። ወደታች በትክክል ማየት ነው። በቀኝ በኩል ጀምረን እሺ 48 ሲደመር 80 ይላል። ከዚህ ጋር የምናይ 8 እና 0ን እንደምራለን። ስንት ይሆናል? 8። 4 እና 8 ሲደመሩ ስንት ይሆናል? በአንድ ላይ 12። ስለዚህ 12 እንጽፍና 128 ይመጣል ማለት ነው ሲደመር። እሺ አሁን ደግሞ 19 ሲደመር 57። 7 እና 9ን 5 እና 1 ነው የምናስተያይ። 7 እና 9 ሲደመሩ ስንት ይመጣሉ? 16። 16ቱ ሙሉውን አንጽፈውም 6 እንጽፍና ቀሪ 1 አለች። 1 አለኝ እንላለን ማለት ነው። ቀሪ ለመቀነስ ነው ግን 6 እንጽፋን 1 አለኝ እንላለን ማለት ነው። ከዛ 1 እና 5 6 ከዛች ጋር ካስቀመጥናት 1 ጋር 7 ማለት ነው። ስለዚህ 76 ሲደመሩ ይሰጡናል ማለት ነው። እሺ ቀጣዩ 20 ሲደመር 12 ማለት ነው። 20 ሲደመር 12። አሁንም 2 እና 0ን በአንድ በኩል ረድፍ አስቀምጠናል። 2 እና 1ን። ስለዚህ 2 እና 0 ሲደመር 0 በመደመር ህግ ምንም አይለውጥም 2 ይሆናል ማለት ነው። ከዛ 2 እና 1 ስንት ይሆናል? 3። ስለዚህ መልሱ 32 ይሆናል ማለት ነው። ኦኬ ሌላ ምን ይቀራናል? 30 ሲደመር 14። 30 ሲደመር 14 4 እና 0 አስቀምጡ። 3 እና 1 ስንት ይሆናል? ይሄን ለእናንተ ሰጥቻለሁ ማለት ነው። እንዲሁም ተጨማሪ ትንሽ ሰፋ ለማድረግ ያህል በዚህ መልኩ ላሳያችሁ። መደመር ስንል በጣም ቀለል አድርገን ነው ማየት ያለብን። ትንሽ ቁጥሮች ከሆኑ 3 ሲደመር 2 እንደዚህ አይነት ቁጥሮች ከሆኑ እንዲሁ እናቃቸዋለን። ሲደመር ማለት ያው ሲጨመር፣ መደመር ማለት መጨመር ስለሆነ 3 ነገሮች ከዚህ ጋር አሉ። ከ3ቱ ነገሮች ላይ 2 ሌላ መጨመር ማለት ነው። ስለዚህ እነዚህን በአንድ ላይ ስናደርጋቸው 3 ከነበረ 2 ስንጨምር 5 ይሆናሉ ማለት ነው። 5 ይሆናሉ። እንደዚህ ነው በትንሹ ስናቸው ቁጥሮቹ እንደዚህ አይነት ነው የሚሆኑልን። ከዛ ለየት የሚያደርገው ነገር ደግሞ ቁልቁል ወይም ወደታች መደመር የሚባል ነገር አለ። ለምሳሌ 13 ልበልና 13 ከዛ ሲደመር ወደታች ነው የሚጻፈው ስንት ልበል? 11። አሁን በባለፈው ከላኩት ቁጥር በደንብ ማንበብ ይችላችሁ ከሆነ ባለ ብዙ ቁጥር ማንበብ ብትችሉ፣ ለምሳሌ እንደዚህ ከሆነ 11 ልትሉኝ ትችላላችሁ። ከዛ እንደዚህ ከሆነ ደግሞ ስንት ይሆናል ማለት ነው? 111። የአንድ ቤት፣ የ10 ቤት፣ የ100 ቤት እንዲህ የሚል ነገር አለ። ዲቴል ሊሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ። እያንዳንዷን ነገር በደንብ ሊሰራላችሁ ይችላለሁ ማለት ነው። እሺ ቁጥር እምቢ የሚላችሁ ማለት ነው። እና ይሄ እንደዚህ 320ን ብጽፍ 320 ሌላ ሲደመር አሁን ይሄኛውን 11 ብላችሁ 11ን
በቤት ዋጋው ልክ ነው የምናስቀምጠው ማለት ነው። 100 ከተባለ ደግሞ ሌላኛ እንደዚህ እያልን እንትኑን ጠብቀን እንጽፋለን ማለት ነው። የአቀማመጣችን ሂደት እንደዚህ ነው። እሺ ወደዚህ ልመለስና 13 ሲደመር 11 ይላል። ወደ ታች ነው መደመር ያለብን። ወደ ታች እየደመርን እንትኗን ጠብቀን ማስቀመጥ ማለት ነው። እሺ አሁን እንዴት እንደምደምረው እዩኝ። 3ንና 1 እንደምራለሁ። መጀመሪያ 3 ሲደመር 1 ስንት ይሆናል? 4። ከዚህ ደግሞ 1 ሲደመር 1 ስንት ይሆናል? 2። ስለዚህ በአጠቃላይ መልሱ 24 ብለን እንመልሳለን ማለት ነው። እንዲሁ ዝም ብላችሁ በእንትን ሲደምሩት ደግሞ 13 እና 11 አላልኳችሁ? 10 እና 10 20 ነው። ከዛ 3 ከዛኛው አለን 1 ከዛኛው አለን 4 24 ይሆናል ብላችሁ ትሰራላችሁ ማለት ነው። እሺ ረዘም ያለ ቁጥር ማለት ተለቅ ያለ ቁጥር አንድ ልስጣችሁና በዛ እንጨርሳለን። 300 ሲደመር 120 ብላችሁ እንደዚህ ታደርጉታላችሁ። እኩል ይሆናል ብላችሁ መልሱን እዚህ ጋር ነው የምታስቀምጡት። ልክ ቅድም እንደጻፍኩት ወደ ታች ነው የምንደምር ብያችኋለሁ። ከዚህ ጋር 0 ነው፣ ከዚህም 0 ነው። 0 እና 0 0 ብላችሁ ታስቀምጣላችሁ። ከዚህ ጋር 0 ነው፣ ከዚህ ጋር 2 ነው። ከሁለት ላይ 0ን ስትጨምሩ 2 ነው፣ አይለውጥም። ከዚህ ጋር 3 አለ፣ እዚህ ጋር ደግሞ 1 አለ። 1 እና 3 ሲደመሩ 4። ስለዚህ የዚህ መልስ 420 ብላችሁ ትነግሩኛላችሁ ማለት ነው። ወደ ማን አለፍን ማለት ነው? መቀነስ። ወደ መቀነስ አልፈናል። መቀነስን ደግሞ እንዲሁ እንይ። 26 ሲቀነስ 16 እችን ነይ 6 እና 6 በአንድ መስመር 20 እና 2 እና 1። ስለዚህ ከ6 ሲቀነስ 6 ባዶ ይሆናል 0። ከ2 ሲቀነስ 1 ስለዚህ 10 ይሆናል መልሱ ማለት ነው። እሺ ከ78 ሲቀነስ 26 ስለዚህ ምንድነው የምናደርገው? ከዚህ ደግሞ ከ8 ላይ 6ን እናነሳለን ማለት ነው። ከ8ቱ 6ን ስናነሳ ስንት ይቀራል? 2 ይሆናል። ከ7 ላይ ደግሞ 2 ስንቀንስ ስንት ይሆናል? 5። በአጠቃላይ ስታነቡት 52 መልስ ይሆናል ማለት ነው። እሺ ከ45 ላይ ደግሞ ከ45 ሲቀነስ 25 ከ5 ሲቀነስ 5 ልክ መጀመሪያ እንዳሳያችሁ 0። ከ4 ላይ ደግሞ 2ቱን ስናነሳው ስንት ይሆናል? 2። የዚህ መልስ ስንት ይሆናል? በአንድ ላይ 20 ማለት ነው። እሺ ከ67 ሲቀነስ 26 ይሄን እንቀንስ። ከ7ቱ 6ቱን ስናነሳ ስንት ይሆናል? 1 እንጽፋለን ማለት ነው። ከዛ በኩል ደግሞ ከ6 ሲቀነስ 2 ከ6ቱ ላይ 2ን ስናነሳ 4 በአንድ ላይ 41 ይመጣል ማለት ነው። እሺ ከፍ ያለ ቁጥር እንውሰድ። ከ100 ሲቀነስ 40 0 በአንድ በኩል ናቸው። ከ0 0 ነው የሚሆነው። 0ን ስር ላይ እንጽፋለን ማለት ነው። ከዛ ከዚህ ጋር ደግሞ የሚሆነው ከ0 ሲቀነስ 4 ስለሆነ አንድ እንበደርና 60 ይመጣልናል ማለት ነው። እሺ ከ60 ሲቀነስ 25 ይህን ለእናንተ ሰጠሁ ኮሜንት። ይህንን ሰፋ አድርገን እንየው። መቀነስን እየጻፍን ለማየት ይመች ዘንድ ማለት ነው። መቀነስ ደግሞ ወደ ቁልቁል መቀነስም አለው። ትንሽ ሲሆን ደግሞ ከዛው እናውቃለን ማለት ነው። ለምሳሌ በትንሹ 6 ሲቀነስ 3 ብላችሁ ከ6 እንቁላሎች ላይ 3ቱ ቢሰበሩ እንዲህ በሚል ምሳሌ መስራት ትችላላችሁ። 6 እንደዚህ አላችሁ ችና ጥፋት እኒህ 6 ናቸው። ስለዚህ እነዚህ 3ቱ ሲወገዱ 3 ይቀራል ማለት ነው። በዚህ መለማመድ ትችላላችሁ። ከ6 ሲቀነስ 3 ይቀራል በትንሽ ቁጥር ሲሆን ማለት ነው። ከዛ ከ30 ብላችሁ ሲቀነስ 6 ብላችሁ ከ30 ላይ 6 ሲቀንስ በዛ መሰረት ብላችሁ 24 ልትሉኝ ትችላላችሁ። ከዛ ሁለት ምሳሌዎችን ደግሞ ወደ ታች እየቀነስኩ ላሳያችሁ። ከ40 ይሄው 40 አለኝ ሲቀነስ ልበልና 20። አሁን ከ40 ሲቀነስ 20 40 ሰው አለ። 20ዎቹ ሲሄዱ ስንት ይቀራል ብንል 20 ልትሉኝ ትችላላችሁ። በመቀነስ ህግ ደግሞ ወደ ቁልቁል መቀነስ እንዴት ታደርጋላችሁ? ከዚህ 0 አለ፣ ከዚህ 0 አለ። ከ0 ሲቀነስ 0 ትላላችሁ። 0 እኩል ነው ነገር። ከዛ እዚህ ላይ 4 አለ፣ እዚህ 2 አለ።
ከአራቱ ላይ ደግሞ ሁለቱን ስንቀንስ ሁለት ይቀራል፣ ሁለት። ስለዚህ መልሱ 20 እንደዚህ መሆኑን ታውቃላችሁ ማለት ነው። እሺ ተጨማሪ አንድ ለምሳሌ 100 ሲቀነስ 90 ቢላችሁ 90ን ከዚህ ጋር አይደለም የምታስቀምጡት። ይሄ የአንድ ቤት የ10 ቤት የ10 ቤት ስለሆነ ከዚህ ነው የምትጀምሩ በቁጥር አቀማመጥ ማለት ነው። እሺ ስለዚህ ስናስቀምጠው ከ100 ሲቀነስ 90ን እንደዚህ እናስቀምጠዋለን ማለት ነው። ከዛ በኋላ እኩል ነው የሚል ታስቀምጣላችሁ። ወደዚህ ነው የሚቀነስ ብያችኋለሁ። ከ0 ሲቀነስ 0 ምንም የለውም። ከዚህ ጋር አሁን 0 ናት። ከ0 ሲቀነስ 90 ማለት አንችልም፣ ከዚህኛው ቁጥር ስላለ ማለት ነው። 9 ማለት አንችልም ከዚህኛው ቁጥር ስላለ። ስለዚህ መበደር የሚባል ነገር አለ በሂሳብ ህግ። ይሄ ስንት አለው? አንድ አለች። እቺ አንድ ከዚህ 0 መጣ ስትጠጋ 1 እና 0 10 ነው ማለት ነው። ስለዚህ 10 ይሆናል። ከ10 ሲቀነስ 9 ስንት ይሆናል? 1። ስለዚህ ከ100 ሲቀነስ 90 ስንት ሆነ? 10 ማለት ነው። 10ን አገኘን እንደዚህ። እሺ አንድ ልጨምራችሁ እኩል የሆነ ወይም ከዚህ እንትን ያለ 396 ለያለ ሲቀነስ 120 እንደዚህ ቢላውን እኩል መጣ። ይሄው ይሄም ከዚህ ጋር ይሄም ከዚህ ጋር ይሄም ከዚህ ጋር መጣ ማለት ነው። ከ6 ሲቀነስ 0 6 አለሽ ወይም አለህ። ስለዚህ 0 ሲቀነስበት ሲባል ምንም አልተወሰደም ማለት ነው፣ 6 ይሆናል ማለት ነው። ከዛ ከ9 ሲቀነስ 2 ስንት ይሆናል? 9 እንቁላሎች አሉ፣ ሁለቱን ስናነሳ 7 ይሆናል ማለት ነው። ከዚህ ጋር ደግሞ 3 አለ ሲቀነስ 1 2። ስለዚህ 276 መልሱ ነው ማለት ነው። እንደ ቅድሙ አይነት አንድ እንስራ። ለምሳሌ 200 ሲቀነስ 30 ብል 30 ይሄው ከዚህ 0 ነው 0 ትወርዳላችሁ። ከዚህ ጋር ደግሞ እንደ ቅድሙ እንበደር ከዚህ ማለት ነው። ከ0 ሲቀነስ 3 ስለማይችል ከዚህ አንድ ይበደርና አንድን እንዲህ አምጠን ስናስጠጋ 10 ይሆናል ማለት ነው። ከ10 ሲቀነስ 3 ስንት ይሆናል? 7። ከዚህ ስንት ቀርቷል? 2 ነበር፣ አንዱን ስንወስድበት አንድ ቀርቷል ማለት ነው። ስለዚህ አንድ ትጻፋለች። 170 መልሱ ይሆናል ማለት ነው። ማባዛት እናያለን። አሁን ማባዛት ቀለል ባሉ ቁጥሮች ለመስራት እሞክራለሁ። ከበድ ካላችሁ ኮሜንት ላይ ያሳውቁ ብያለሁ። 2 ሲባዛ በ6 ማባዛት ምልክትን አንዳንዴ በዚህ ይጽፋታል፣ ሌላ ምልክትም አላት፣ አሳያችኋለሁ በኋላ። 3 ሲባዛ በ4 3ን 4 ጊዜ 12። 4 ሲባዛ በ8 ስንት ይሆናል? 32 ይቅርታም። 3 ሲባዛ በ3 3ን 3 ጊዜ ስንጽፍ ስንት ይሆናል? 9 ማለት ነው። እሺ 10 ሲባዛ በ6 10ን በ6 እናበዛው ወይም 10ን 6 ጊዜ ስንጽፈው 60 ይሆናል ማለት ነው። ከዛ 11 ሲባዛ ይህች ምልክት ሲባዛ ያንኛውን ትቀይረዋለች ማለት ነው። 11 ሲባዛ በ7 ስንት ይመጣል? 77። በትንሽ ቁጥሮች ከሆኑ ቅድም እንዳየናቸው ለምሳሌ 3 ሲባዛ በ5 ካልኮች ማባዛት ምልክት ያችን ታውቋታላችሁ። ማባዛት እንደዚህ የሆነ ነው፣ መደመር እንደዚህ ነው፣ ይለያል። መቀነስ እንኳን እንደዚህ ብቻ ነው። ማካፈል ሲሆን ደግሞ እዚህ እነዚህ ያለው ምልክቶችን በደንብ መያዝ ያስፈልጋቸዋል። ከዛ 3 ሲባዛ በ5 ሲባል ምን ማለት መሰላችሁ? 3 ሲባዛ በ5 ወይም 5 ሲባዛ በ3 ማለት ልዩነት የለውም። 3 ሲባዛ በ5 ማለት 3ን 5 ጊዜ ስንጽፋት ማለት ነው። 3ን 5 ጊዜ ስንጽፋት ማለት ነው። ይሄው 3ን 5 ጊዜ ጻፍናት። 2 ሲባዛ በ8 ይባላል። ይህ 2 ሲባዛ በ8 ማለት ምን መሰላችሁ? 8ን 2 ጊዜ መጻፍ ማለት ነው። 8ን 2 ጊዜ መጻፍ 8 እነዚህ ስንት ይሆናሉ? 16 ማለት ነው። ወይም ደግሞ 2ን 8 ጊዜ መጻፍ ማለት ነው። 2 ይሄን ሲደምሩት 16 ይመጣል ማለት ነው። እንደዚህ አይነት ነው ማባዛት። ባጭሩ እንድትለምዱ ስለፈለኩ ነው። ሌላ ከፍ ያለ ቁጥር ደግሞ ላሳያችሁ። 30 ሲባዛ በ2 ወደ ታች ማባዛት ብነግራችሁ
30 በ2 30 እና 30 ማለት ነው። እንዲህ በቃል የምታስቡት ከሆነ ግን በጽሁፍ 2 ሲባዛ በዜሮ የተባዛ ቁጥር ማንኛውም ዜሮ ነው የሚሆን። በዜሮ ማባዛት ከተባለ ዜሮ ነው የሚሆን። በዜሮ መደመር ከተባለ ቁጥሩን አይቀይረውም። በዜሮ መቀነስ ከተባለም እንደዚሁ። ማካፈል ግን ሌላ ህግ አለው፣ እነግራችኋለሁ። እሺ 2 ሲባዛ በዜሮ ዜሮ ይሆናል። 2 ሲባዛ በ3 3 እና 3 ስንት ነው የሚሆን? 6። ስለዚህ 30 ሲባዛ በ2 60 ነው ማለት ነው። 60 ነው። እንደዚህ አድርጋችሁ ትሰራላችሁ። ሌላ ልጨምርላችሁ። 20 ሲባዛ በ5 ብል 5 ሲባዛ በዜሮ ትሉኛላችሁ። ስንት ይሆናል? 0። 5 ሲባዛ በ2 5 እና 5 10 ነው አይደል? 10። በአጠቃላይ ስንት መጣ? 100 ይሆናል ማለት ነው። እሺ ሁለቱም ደግሞ በሁለት ዲጂት ቁጥር ላሳያችሁ። ዛሬ ቀለል ባሉት ብንሰራ፣ ሌላ ጊዜ ደግሞ ከበድ ያለው እንሰራለን። 10 ሲባዛ በ11 ላርግላችሁ። አሁን ከዚህ ላይ ስንሰራ መጀመሪያ በዚህኛዋ እንሰራለን። በዚች አባዝተን ካስቀመጥን በኋላ ደግሞ በዚህኛዋ ሰርተን እናስቀምጣለን ማለት ነው። ተከታተሉኝ። 1 ሲባዛ በ0 0፣ 1 ሲባዛ በ1 1። እንደዚህ አድርገን ካስቀመጥን በዚህኛው ስንመጣ ደግሞ ከታች ነው የምንጽፍ እንደዚሁ 1 ሲባዛ በ0 0፣ 1 ሲባዛ በ1 1። ስለዚህ ይሄን እንደዚህ 0 እንደምራለን። 1 እና 0 1፣ ከዚህ ጋር እንዳለች 110። እንደዚህ አይነት ይመጣል። ይህ ከበድ ለሚላችሁ እንደገና በዛ አድርጌ በዚህ መልክ እሰራለሁ ማለት ነው። በ2 ዲጂት በ3 ዲጂት እያልኩ እሰራለሁ። ይህ አሪፍ ነው ብዬ አስባለሁ። ማካፈልን ደግሞ እንዲህ ማካፈልን ስናይ 6 ሲካፈል ለ3 6 እንቁላልን ለ3 ሰዎች ወስደን ስንሰጥ ስንት ይሆናል? 2 ይደርሳል ማለት ነው። 2 ይደርሳል። ከዛ 8ን ለስንት ሰው ስናካፍል? ለ4 ሰው። 8ቱን ለ4 ሰው ስናካፍል 2 ይደርሳል ማለት ነው። ከዛ 8ን ለ4 እንዳካፈል ነው። 10ን ደግሞ በዛ በተመሳሳይ ለ2 ሰዎች 10ን ለ2 ሰዎች 5 ይደርስልናል ማለት ነው። የሞፈር ማካፈልን በይበልጥ ደግሞ አሳያችኋለሁ ቀጣይ ላይ ማለት ነው። ከዚሁ ጋር ከቀጠለ 20ን ለ2 ሰዎች ስንሰጥስ 20ን ለ2 ሰዎች ስንሰጥ 10 የማካፈል ማለት እንደዚህ ነው። እሺ ትንሽ ከፍ ያለ ቁጥር እናምጣ። 60 ሲካፈል ለ3 60 ሲካፈል ይቅርታ ለ30 2 ሲባዛ በ30 60 ስለሆነ ማለት ነው። 10 ወይም 100 ሲካፈል ለ2 ስንት ይሆናል? እሺ እየጻፍኩ ላሳያችሁ። በዚሁ ስንጽፍ ይገባችኋል ብዬ ስላሰብኩ አሁን እንደዚህ አይነት ከመጣላችሁ 6 ሲካፈል ለ2 ከሆነ ቀላል አድርጋችሁ ታውቁታላችሁ። 6 ነገሮች አሏችሁ። እነዚህን ለ2 ሰው ስታካፍሏቸው እንደዚህ ከፋፍላችሁ ልትሰጡ ትችላላችሁ። 3 ብላችሁ መልሱን 3 ብላችሁ ልትጽፉ ትችላላችሁ። በሂሳብ ህግ ደግሞ ወደ ታች ቁልቁል ማካፈል በምልክት ሊነግራችሁ ይችላል። እንደዚህ አይነት ብሎ ከሰጣችሁ ማካፈል ነው፣ ሲካፈል ነው። ወይም ደግሞ እንደዚህ ብሎ ሊሰጣችሁ ይችላል። እንደዚህ አይነት ምልክት ሰጥቶ ማለት ነው። አሊያ ደግሞ እንደዚህ ሊያደርግም ይችላል። 10 ከሆነ ቁጥሩ 10፣ ይሄ ሞፈር ማካፈል ይባላል። ለ5 እንደዚህ አይነት ነገር አለ ማለት ነው። እነዚህን የተወሰኑትን እንይ። 20 ሲካፈል ለ5 20 ሲካፈል ለ5 20ን እንቁላል ለ5 ሰዎች ስትሰጡ እኩል ነው ብላችሁ አስባችሁ 4 ብላችሁ ልትነግሩኝ ትችላላችሁ ማለት ነው። 4። ስለዚህን በተለያየ መልክ ሊያስቀምጥላችሁ ይችላል። 20 እንደዚህ አድርጉ 4 ሲካፈል ነው ማለት ነው። ወይንም ደግሞ 20 ሲካፈል ለ5 ለ5 እንደዚህ አድርጉ ሊያስቀምጥላችሁ ይችላል። ይህ አይነት ምልክት ምን ይባላል? የሞፈር ማካፈል። እንደዚህ አይነት የሞፈር ቅርጽ ስላለው ማለት ነው። 20 ትልቁ የሚካፈለው ቁጥር እዚህ ጋር ይቀመጣል። የሚያካፍለው ማለት ነው። የሚካፈለው ደግሞ እዚህ ጋር ይቀመጣል። ውጤቱ ከዚህ ጋር ይቀመጣል ማለት ነው። ቀሪ ካለ ወደ ታች ይቀመጣል። ይህን በሰፊው እናያለን፣ ግን ትንሽ ለማሳየት ያህል እችን ብቻ ልስራላችሁ።
20 ሲካፈል ለ5 ከዚህ ጋር ተቆርጦ የሚችል ብሎ ቢሆን ይንድ ነበር ማለት ነው። እንደ አጠቃላይ ግን 20 እንቁላል ለ5 ሲካፈል 4 ሲባዛ በ5 20። ስለዚህ እንደዚህ አድርገን ስናቀናንሰው ምንም ይመጣል ማለት ነው። ይህ ለመጀመሪያ ያህል ነው። ከባድ የሆነውን ፓርት ኮሜንት ላይ ያሳውቁኝ፣ ዲቴል እንሰራለን ማለት ነው።